ከራሴ በላይ ነው። ለምን አንቺ ከኔ ውጪ ሌላ ማንን ታምኛለሽ? ቴዲ በጣም እኮ ነው የሚወድህ። እኔ ዝብቴ እኔ ገድም ግድም የሌለኝ ሰው መናጤ እኮ። አዎ ይቅርታ። አይ መስዬ የዋህ እኮ ነሽ። ጠዋት ትወጣለህ፣ ማታ አምሽተህ ትገባለህ። አዎ የብዙ ዓመት ህልሙን በመቅጽበት ውስጥ መና ታረጋግበታለህ። ሳላስበው እኮ ነው። እሱንም እርሶንም ጥርሳቸውን በላቸው እያሰኘ ነው። ዝም ማለት ለተናጋሪው ሰላም ይሰጣል። ይሄ ነገር ስድብ ይመስላል። ከደረሰኝ ግማሽ ግማሽ ነው የምንካፈለው። እስኪ መጀመሪያ አንተን ይድረስ። ለግልጽ በሰጠው ሎተሪ 50 ሚሊዮን ቴዲ ሎተሪ ደረሰው። መሲ ለቃቀኝ። ሁለቱንም ማስወገድ አለበት። በቃ ልቀቆስሷል። ገዙ ማን እንደሆነ አሳያለሁ። ገዳይ በቀን ስንቴ እንደሚመጣና እንደሚያስቦካው ባወቅ። ገዳይ ሆኜ በኖርኩበት ሰፈር እንደዚህ ሟች ሆኜ ነው። በቃ ፍቅር ፊልም ላይ የልጅቷ የተፈቃሪዋ ልጅ አባት ሆኜ ነው የሰራሁት። እንደ ወትሮ የኮሜዲ ዘርፍ ላይ ነው እሱን ነው የተጫወትኩት። ግን ይሄ ትንሽ ለየት የሚያደርገው እንደ ከድሮ ትንሽ የፍርሃት ስሜት ያለበት ፈሪ የኮሜዲ ካራክተር ነው የተጫወትኩት እዚህ ላይ እና በጣም ደስ ብሎኝ ወድጄው የተጫወትኩት። ብዙ አዲስ ነገሮች አሉት። በስቶሪ ደረጃ የተሻለ ኮሜዲ ለመፍጠር ሞክረናል። ብዙ ጊዜ ዲያሎጎች ላይ ትኩረት የሚደረጉትን ድርጊት ላይ ፎከስ ለማድረግ አስበን የጻፍናቸው እነዛንም በተሻለ አቅም ሞክረናል ብለን እናስባለን። በዛ ልክ አዲስ ነገሮች አሉት ብዬ አስባለሁ። በጣም አሪፍ ነበረ። ምንም የፈተነኝ አልነበረም። በጣም የዋህናት ብዙም አይከብድም ነበር። ፊልሙ ላይ የፈተነኝ ምንም ነገር የለም። ያው እኛው ፊልም ሰራ 10ኛ ፊልሜ ነው ፕሮዲዩስ ያደረግና የሰሩትም ተዋናዮች ከማንዴላ ጋር 5 ፊልም ሰርተናል። ከደረጀ ጋር የመጀመሪያ ፊልሜ ነውና እንደ ቤተሰብ ነን ተዋናዮቹ ጋር ያሳለፍነው ጊዜ 1 ወር ከ15 ቀን ነውና ቤተሰባዊ ግንኙነት የነበረ ምንም ችግር የተጠናቀቀ ፊልም ነው። ደስ ብሎን የጨረስነው። ቴዲ በጣም እኮ ነው የሚወድህ። እኔ ዝብቴ እኔ ገድም ግድም የሌለኝ ሰው መናጤ እኮ። አዎ ይቅርታ። አይ መስዬ የዋህ እኮ ነሽ። ጠዋት ትወጣለህ፣ ማታ አምሽተህ ትገባለህ። አዎ የብዙ ዓመት ህልሙን በመቅጽበት ውስጥ መና ታረጋግበታለህ። ሳላስበው እኮ ነው። መነሻ ሐሳብ ወንደሰን ሞላ ነው ይሄን ሐሳብ ሙሉን የስክሪፕቱን ሙሉ ጭብጥ ያመጣው። ስክሪን ፕሌይ ነው ያረኩት ጻፍኩት። ከዛ ሁሌም ያው አንድ ነገር ከሰራሽ በኋላ እንድች ባረጋት አይጠፋም ታያለሽ። ግን እነዛን ደግሞ በልኩ የሚስተካከሉ ኤዲቲንግ ላይ ስለነበሩ ቀጣይም ላይ ደግሞ ሪሾቶችም ስለነበሩ እነሱ ላይ በደንብ አስተካክለናቸው ጨርሰን ነው ያወጣ ነው። ስናየው ደግሞ አውትፑቱ ለኛ ጥሩ ነው። ፈጣሪ ይጨመርበት ደግሞ ተመልካች ጋር ሲደርስ ያለውን ነገር። በጣም ደስ የሚል ኤክስፒሪየንስ ነው። አልጠበቅኩምና አቅልለውልኛል በደንብ ካራክተሯን አንደርስታንድ በደንብ እንዳረጋግዘውኛል። ሰፖርት ነው የሚያደርጉት አብረው ሲሰሩና እሱ ደግሞ በጣም ያገዝሻል፣ እንድታድግ ያደርግሻል። እንግዲህ እድሜም ወደዛው ገደማ አካባቢ ስለሆነ ወደ ልጅናውም እየተጠጋው ስለሆነ ብዙ የፈተነኝ ነገር የለም። አሪፍ ነው። በዲያሎግ ደረጃ፣ በሲኖች ደረጃ፣ በትወና ደረጃ ከጥሩ ልጆች ጋር በመስራቴ ብዙም ፈተና አልገጠመኝም። ካራክተር የሙያ ጉዳዮች ትንሽ ፈታኝ ነበሩ። ምክንያቱም እኔና ጓደኛ የተጫወትናቸው ካራክተሮች የወንዶች የቤት ሳሎን ውስጥ የሚሰሩ ጓደኛሞች ሆነው እና አንዳንድ ጊዜ ካራክተሩን ስታስቢ ሙያዊ ነገሩን ወይም ደግሞ እዛ ጸጉር ቤት ውስጥ የምትጠቀሚያቸውን ነገሮች ለማድረግ ክህሎቱ ስለሌለ እነሱ ነገሮች ትንሽ አስቸግረው ነበር። በስራው ላይ ምንም አልፈተነኝ። ጎበዝ ተዋናዮች ናቸው። እጅግ በጣም አሪፍ አድርገው ነው የሰሩልኝ። አጋጣሚ ክረምት አካባቢ ስለቀረጽን አየሮች ትንሽ ይረብሹን ነበረ። ስንወጣ የሆነ ጊዜ ዝናብ ይኖራል፣ የሆነ ጊዜ ዳመና ሲሆንብን ብዙ ጊዜዎች ትተን የምንገባባቸው ጊዜዎች ነበሩ እንጂ በስራው ላይ እጅግ በጣም ሁሉም ተዋዶ ስራውን አክብሮ ቆንጆ ትወና ሰርቶ ነው የጨረሰው። እኔም በልኩ በዝግጅት
ተዘጋጅቼ ስለነበር የጎደለ ጉዳይ ምንም የለም። አንድ አባት ለልጁ ማድረግ ያለበትን ለልጁ በተለይ ሴት ልጁን እንዴት አድርጎ ማሳደግ እንዳለበት እንዴት አድርጎ መቆጣጠር እንዳለበት ፍቅር ደግሞ ማለት ምን ማለት ነው? የልጅቷ መብት ነው። አባትም ይሄን መብቷን ያከበረ ነው። በዚህ ላይ የተመሰረተ ሆኖ ሮማንቲክ ፊልም ነው። ጥሩ አይ ቲንክ በኔ እይታ ኮሜዲ ላይ እንትን ነው ትንሽ ቀዝቀዝ ብሏል መሰለኝና ሳየው እኔ ራሱ ስራውን ትንሽ ቆየት ብለው የነበሩ የሚያስቁ አይነት እንትኖች ፊልሞች ነበሩና እነሱን እንዳስታውስ ነው ያደረገኝ ፊልሙ። እንደምታውቂው የኮሜዲ ስራ ለመስራት መጀመሪያ ራስን ነፃ ማድረግ ያስፈልጋል። ያው ስክሪፕቱን በደንብ አንብበውት እነሱም ወደውት ስለሰሩት ሁላችንም የኮሚክ ሪሊፉን እንዴት መፍጠር እንዳለብን ስናወራ ስለነበረ ውህደቱ በጣም አሪፍ ነበረ እና በጣም ተግባቦቱ የሚገርም ነበር። በጣም ያው ማንዴላ ጋር ብዙ ፊልሞች ሰርተናል። በብዛት የታወቅንበት በባለቀለም ህልሞች ቁጥር 2 ላይ ነው። ግን በጣም አንዲት ልጅ የገረመችኛለች። የኔ ልጅ ሆና የምትሰራ ልጅ ችሎታዋ፣ ለስራ ያላት ክብር፣ ለሙያዋ ያላት ክብር፣ ለኛ ለአንጋፋዎቿ ያላት መልካም አቀባበል፣ ጥሩ እሳቤ፣ እንደገና በችሎታዋ በጣም ነው ያስደመመችኝ። ከትወና ባሻገር ከድምፅ አወጣጥ ባሻገር ሆና ነው የምትሰራው እና የሰራችው እሷ ልጅ በጣም ገርማኛለች። እንግዲህ ሲኒማው ላይ ሰው አይቶ በሚቀጥለው ሽልማት ላይ እንደምትሸለም እርግጠኛ ነኝ። ከራሴ በላይ ነው። ለምን አንቺ ከኔ ውጪ ሌላ ማንን ታምኛለሽ? ቴዲ በጣም እኮ ነው የሚወድህ። እኔ ዝምት ምንም ጥያቄ የለውም። ማንዳ ነው። ሰርቶ የሚያሰራሽ ሰው ነው። በጣም የሚያግዝሽ ነው እና ከሱ ጋር መስራቴ በጣም እድለኛ ነኝ። ደረጃም እንደዛ በመጀመሪያ ቀን ስራ በጣም የሚያስገርም ነበር የነበረን ኤክስፒሪየንስ እና ከሁለቱ ጋር በመስራቴ በጣም እድለኛ ነኝ። ደስ ብሎኛል። አቦ ደረጀና ማንዴላ በጣም በሚገርም ሁኔታ በጣም ትልቅ ክህሎት ነው ያላቸው። እኔ ሁሉ ጊዜ ከነሱ ጋር ብሰራ በጣም ብዙ ነገር የምማርበት ነገር አለ ብዬ ነው የማስበው። በተለይ ማንዴላ በጣም የመሰልቸት ነገር የለውም። እያንዳንዱ ሲል ላይ የነበረው ሞሽን እና ኤነርጂ በጣም የሚገርም ነበረ። ከሱ ጋር ሁሉ ጊዜ መስራት እጅግ ያስደስተኛል። አሁንም እድለኛ ሆኜ ከሱ ጋር በድጋሚ ተገናኝቼ በመስራቴ በጣም ደስተኛ ነኝ። ደረጀም እንደዚሁ ከነሱ የምትወስጃቸው ልምዶች ለሌሎች ስራዎች በጣም ይጠቅማሉና ከነሱ ጋር መስራት እጅግ ያስደስታል። በጣም ነው ኢምፕረስ ያደረጉኝ። አሁን የሲኒማ ሁኔታ በጣም ደስ ይላል። ሞር ኮሮና ላይ በደንብ ተመቶ ነበረ። ከዚህ በፊት ብዙ የሰራናቸው ሙቪዎች በደንብ መታየት ያልቻሉበት ጊዜዎች ነበሩ። አሁን እግዚአብሔር ይመስገን ሲኒማው እየተነቃቃ ነው፣ እኛም እያመረትን ነው። እንግዲህ አሁን ቲያትር ቤቶች፣ ሲኒማ ቤቶች ከተማዋም እንደምናየው የተለያዩ የመዝናኛ ስፍራዎች እንደመኖራቸው ሁሉ ቲያትርና ፊልምም ተመልካች ስላለ ሰው ጥሩ ነገር ከተዘጋጀለት ለመምጣት ዝግጁ ነው እና አሁን በሲኒማው ረገድ ላይ ካየን ጥሩ መነቃቃት አለ። ትንሽ የድርሰት እጥረት አለ። እሱ በመኖሩ ምክንያት ብዙ ተደራሽ የሚሆኑ ነገሮች ሊገኙ አልቻሉም። እንግዲህ ወደፊት በጣም ብዙ በርካታ ደራሲዎች ሲኖሩ ፊልሙም በብዛት ሲሰራ ሰው ጋር ይደርሳል። ሰውም ደግሞ ጥሩ ነገር ከመጣለት የማይበት ምንም ምክንያት የለም። መነቃቃቱን ወድጄዋለሁ። አዳዲስ ልጆች እንዲመጡ ያደርጋል። ነባሮቹም ደግሞ የበለጠ እየጎመሩ እንዲመጡ ያደርጋል። በገቢም ደረጃ ሀገርንም በማሳወቅ ደረጃ ወጣቶቹ ጥሩ ነገር እንዲያገኙ፣ ጥሩ ስምም ጥሩ ገንዘብም እንዲያገኙ ምክንያት ይሆናል። ስለዚህ መነቃቃቱን ወድጄዋለሁ። ያው በተከታታይ ድራማዎች ነበረ ከዚህ በፊት የነበርኩትና የሲኒማ ስራ የመጀመሪያ ነው። እድሉን ስለሰጡኝ አመሰግናለሁ። መዝሙረንም ጆኒንም አብረውኝ የተወኑትን በሙሉ ከዚህ በኋላ ጥሩ ስራዎች እንሰራለን ብዬ አስባለሁ። ከራሴ በላይ ነው። ለምን አንቺ ከኔ ውጪ ሌላ ማንን ታምኛለሽ? ቴዲ በጣም እኮ ነው የሚወድህ። እኔ ዝምት
እኔ ገድም ግድም የሌለኝ ሰው መናጢ እኮ አዎ ይቅርታ አይ መስዬ የዋጎንሽ ጧት ትወጣለህ ማታ አምሽተህ ትገባለህ አዎ የብዙ ዓመት ህልሙን በመቅስፈት ውስጥ መና ታረጋግበታለህ ሳላስበው እኮ ነው እሱንም እርሶንም ጥርሳቸውን በላቸው እያሰኘኝ ዝም ማለት ለተናጋሪው ሰላም ይሰጣል ይሄ ነገር ስድብ ይመስላል ከደረሰኝ ግማሽ ነው የምንካፈል እስኪ መጀመሪያ አንተን ይድረስ ለገጽቼ በሰጠው ሎተሪ 50 ሚሊዮን ቴዲ ሎተሪ ደረሰው መሲ ለቃቀኝ ሁለቱንም ማስወገድ አለበት በቃ ልቀቆጥቷል ገዙ ማን እንደሆነ አሳያለሁ ገዳይ በቀን ስንቴ እንደሚመጣና እንደሚያስቦካው ባወቅ ገዳይ ሆኜ በኖርኩበት ሰፈር እንደዚህ ሟች ሆኜ ነው በመጨረሻ ማለት የምፈልገው ነገር ምን መሰለሽ የፊልም ኢንዱስትሪው በተወሰነ መልኩ ለተወሰኑ ጊዜያቶች ትንሽ የተቀዛቀዘበት ሁኔታ ነበረ ተመልካችም የጠፋበት ሰዓት ነበረ አሁን ደግሞ እንደ አዲስ ትንሽ ሰርቫይቭ እያደረገ የመጣበት ወቅት ነውና ፊልሙን ወደ ድሮው ወደ ነበረበት ለመመለስ እንደዚህ አይነት የኮሜዲ ዘውግ ያላቸውን ፊልሞች በመሃል እያመጡ ኦዲየንሱን ትንሽ ወደ ነበረበት እንዲመለስና ሪሊፍ እንዲያገኝ ማድረግ በጣም አስፈላጊና ለኢንዱስትሪውም ወሳኝ ነው ብዬ ስለማስብ ሌሎች ፕሮዳክሽኖችም ወይም ፕሮዲዩሰሮችም ኮሜዲ ዘውግ ላይ ያለውን ነገር ትንሽ ትኩረት ቢሰጡበት ብዬ አስባለሁና ፊልሙን ወደ ነበረበት ለመመለስ የሁላችንም መረባረብ በጣም አስፈላጊ ነው ብዬ አስባለሁ የሚዲያዎቹም ለእንደዚህ አይነት ነገር ትኩረት መስጠታቸው አስፈላጊ ነው ብዬ አስባለሁና ያው የፊልሙን ኢንዱስትሪ ለመመለስ ሀብለን ጀምረናል እግዚአብሔር ከረዳን ወደ ነበረበት እንመልሰዋለን ብዬ አስባለሁ በመጨረሻም ማለት የምፈልገው ነገር የፊልምም የቲያትርም የኮሜዲም ሌሎች ጥበቦችም ስፖርትንም ጨምሮ መነቃቃት ቢኖር ማህበረሰቡ መጥቶ ለማየት ዝግጁ መሆኑን ያየንበት ሁኔታ ነው ያለውና መነቃቃቱ ጥሩ ነው እኔን ደግሞ የተለያዩ ፊልሞች ላይ እንድተውን መርጠው ሲጠሩኝ ወጣቶቹ ከወጣቶች ጋር እንድሰራ ከአንጋፋዎቹም ጋር እንድሰራ መርጠው ሲጠሩኝ የበለጠ እንድሰራ የበለጠ እንዳስብበት የበለጠ ለሙያው ለስራው መስዋዕትነት እንድከፍል ምክንያት ስለሚሆኑኝ እነዚህን ወጣቶች በጣም አመሰግናለሁ አይተው ከአዳዲስ ልጆችም ጋር ከነባሮቹም ጋር በመስራቴ እኔ ደስተኛ ነኝ ወጣቶቹ ደግሞ ሌሎቹንም አንጋፋም ብቻ ሳይሆን አዳዲስ ልጆችም በሴትም ደረጃ በወንድም በህፃን ልጅም ደረጃ ወደ ፊልሙ ዓለም ቢያመጧቸው ወደዚያ ኢንዱስትሪ ቢያመጧቸው ምናልባት ማን ያውቃል ሀገራችን ሊያስጠሩ የሚችሉ ወጣት ጎበዞችን ልናገኝ እንችላለንና ኢንዱስትሪው ውስጥ ኖረው በተለይ ጆን መራዊ በጣም መስዋዕትነት የከፈለ ነው ፕሮዲዩሰሩ በጣም መስዋዕትነት የከፈለ ነው በዚህ ፊልም ኢንዱስትሪ ውስጥ በጣም ብዙ መስዋዕትነት የከፈሉ ልጆች አሉ በኮቪዱ ጊዜ በብዙ ነገሮች ውስጥ አልፈው ይሄንን ሙያ ይሄንን ስራ ኢንዱስትሪው እንዳይወድቅ የለፉ በመሆናቸው እነሱን እጅግ በጣም አድርጌ አመሰግናለሁ አሁንም እየለፉ ያሉትንም አመሰግናለሁ ኢንዱስትሪው እንዳይወድቅ ሁሉ ጊዜ ከኋላ ሆኖ የሚያግዙ ባለሀብቶችን መንግስታዊ ሆኑም መንግስታዊ ያልሆኑ ተቋማትንም ግለሰቦችንም እንዲሁ አመሰግናለሁ ፊልሙን ይዩትና እንግዲህ እስቲ ደግሞ የሚባለውን እናዳምጣለን በቃ ረስቶት የነበረውን የሳቅ መንደር እንመልስለታለን ያው ቀኑ ደርሶ እግዚአብሔር ለዚህ ስላበቃን በጣም እግዚአብሔርን አመሰግናለሁኝ ፊልሙ ላይ የተሳተፉ ብዙ ባለሙያዎች አሉ ሁሉም ከመጀመሪያ እስከ መጨረሻ እጅግ በጣም ብዙ ልፋት የለፉ ፕሮዲዩሰሩ ጆኒ መራሃዊ ማንዳን አሌክስን ደረጃ ኃይሌን ብሌኗን አክተሮቻችን እና ሁሉንም የእውነት በጣም በመተጋገዝ በመከባበር በመዋደድ እንደዚህ ብናረገው እንደዚህ የተሻለ ነገር እንዴት እንፍጠር እየተባባለን የሰራ ነውና ሁሉንም በአጠቃላይ እዚህ ፊልም ላይ ያሉ ሰዎችን ማመስገን እፈልጋለሁ